تعرفون بنات الأثيوبيات كيف يرفعون ملابسهم يحطونها داخل ملابسهم الداخلية، يرفعون هذا في الجوال. بتموت بدون جوال، بتموت زبدة قلعتها، الله يقلعها، الله لا يبارك فيها። አላየንም አልሰማንም እንዳትሉ ያገሬ ልጆች በተለይ አዲስ የመጣችሁ ቶች ጥንቃቄ አድርጉ። እንግዲህ እነ መዳም አንጀታችሁ ርር ሲል ማለት ነው ርግማንም ጀምረዋል ማለት ነው። ለመናገር በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄን ቪዲዮ ላይክ ብታረጉልኝ ደስ ይለኛል። ምክንያቱም አዳዲስ ለመጡ ቶች እንዲደርስልኝ ማለት ነው። እሱ ምንድነው መሰላችሁ እንግዲህ አገሬ ልጆች መዳማ ሻንጣን እየፈተሸች ነው ማለት ነው። እባካችሁ በዚህ አጋጣሚ ጥንቃቄ አድርጉ። ወላሂ እነሱን አትመኑ የአገሬ ልጆች ማለት ነው። ተመልከቱ። አሁን ይሄ አርሲ ኩርሲ ነው የድሮ ምንድነው የሚባለው ሰርግ የድሮ ባህላቸው የነበረ ሰርግ ላይ የሚሰጣቸው ነው ማለት ነው። እና አንዳንድ ጊዜ ያመጡና አንፈልግም ብለው ሲጥሉ ሰራተኞች ደግሞ ባለማወቅ አንስተው ሻንጣቸው ውስጥ ያስገባሉ ማለት ነው። እና በሌላ ጊዜ ሲያዩት ልክ እነሱ ሆን ብለው ሰርቀው ወስደው እንዳስገቡት እያደረጉ ብዙ ነገር የሚሉ ብዙ ውሸታም መዳሞችን እናያለን ማለት ነው። እና ይቺ መዳም እያለች ያለችው ማለት ነው የሀገሬ ልጆች እንደዋላ ከክፉ ሰው አጣልፈን ወላሂ ከዚች መዳም ቤት የምትሰራ ኢትዮጵያዊ ሰራተኛ አለች ማለት ነው። እና ይቺ ኢትዮጵያዊ ሰራተኛ ከሷ ቤት እየሰራች በመጀመሪያ በነገራችን ላይ የማታውቁቶች ካላችሁ ልንገራችሁ። ይሄ ነገር በእኔ ባይደርስም በእኛ ቤተሰቦችም የደረሰ ነገር ልንገራችሁ። እሱ ምንድን ነው መሰላችሁ? እኛ ሀበሾች እንደ ልምድ አድርገ ነው ቢጃማ ስንለብስ ሸክሽከን እንለብሳለን አደለ? አንዲት አለም የምትባል በጣም ረዥም ሰራተኛ ነበረች እና ከእናቷ ቤት በተደጋጋሚ ልብሷን እንደዚያ ሸክሽካ ትለብሳለች ማለት ነው። እነሱ ደግሞ ወንድ አለ እኛ ሀገር እንደዚህ አይለበስም ኤፕ ነው አታድርጊ ተብላ ስትነገርም አትሰማም ማለት ነው። በዚያ ምክንያት ሀገሯን ተሳፍራለች ብላችሁ ላታምኑ ትችላላችሁ። እነሱ እንደ ትልቅ ነውር ነው የሚቆጥሩት ማለት ነው። እና በዚህ አጋጣሚ ቢጃማችሁ ከረዘመባችሁ ለአሰሪዎቻችሁ ተናግራችሁ እንዲያሳጥሩላችሁ እንዲያስቆርጡላችሁ አድርጉ እንጂ ቢጃማችሁን ሸክሽካችሁ አትልበሱ። ብዙዎቹ እያዩ ዝም ሊሏችሁ ይችላሉ፣ ግን ደስ አይላቸውም። በቃ እንደ ነውር ነው የሚታይ ብለዋል ማለት ነው የሀገሬ ልጆች። እና ይቺ መዳምም እያለች ያለችው ሰራተኛ ኢትዮጵያዊ ሰራተኛ ነበረች። ከማልወደው ነገር ስጀምር በተደጋጋሚ ነግሬያታለሁ። እሱም ምንድን ነው ቢጃማሽን እንደዚህ አድርገሽ አትልበሽ ጥሩ አይደለም ብዬ ነገርኳት። እሷ ግን ልትሰማኝ አልቻለችም። በተደጋጋሚ ኤፕ ነው ብያታለሁ ብላለች ማለት ነው። ለካ እሷ እንደዚያ የምታደርገው ብዙ ጊዜ ለሌላ ነገር ሳይሆን እኔ ደግሞ ስራ እየሰራች ስልክ እንድትጠቀም አልፈልግም። እንደሰማችኋት ስልክ ከሌላት ትሞታለች። ብዱን ጀዋል ሀታ ዋህር ደቂቃ ማት ታመል ብላለች ማለት ነው። እና የሆነ ጊዜ ለምን እንደዚህ ታደርጋለች ብዬ በጣም ተበሳጭቼ ልብሷን ሳደርገው በልብሷ ውስጥ በቀሚሷ ውስጥ እንግዲህ በጀላብያ ውስጥ ኤርፎኗን ሰብስባ ከውስጥ አስገብተው ነበር። እና የኢትዮጵያ ልጆች እንደዚህ ያደርጋሉ እያለች ነበር ማለት ነው። እንግዲህ በዚህ ነገር ሁሉም አረቦች እያወቁን ነው ማለት ነው። እና ውድ ቤተሰቦች ያቺ ልጅ እንግዲህ ከዚህ ቤት ጫነው ሲበዛባት በቃኝ እኔ ከዚህ ቤት አልሰራም አለች። በመጀመሪያ አመመኝ ሆዴን አመመኝ አለቻት። ምን ሆነሽ ነው ስላት ሐኪም ቤት ውሰጂ አለችኝ። እኔ ደግሞ ሐኪም ቤት መውሰድ አልፈለኩም አለች። ዝም አልኳት። አሰቡት እንግዲህ ታማ ማለት ነው። ከዚያ ቢሮ ወሰጅኝ አለችኝ። እኔ ደግሞ ቢሮ አልወስድሽም ምን ታመጫለሽ ምናምን ብዬ አልኳት ሆነን ለመናገር ምክንያቱም ሳትታመም ነው አውቃ ታመምኩ ያለችኝ እና ትላለች ማለት ነው። ከዛ በጥቅሉ እንግዲህ በቃ ቢሮ ልወሰዳት አልኩና ወሰንኩኝ አለኝ። እና ቢሮ ልወስዳት ስወስን ስልኳንም መፈተሽ ነበረብኝ፣ ሻንጧንም መፈተሽ ነበረብኝ። ሱብሃንአላህ እናንተ ስንት አይነት አሰሪ ያለው ወላሂ ላዚም የለበሰችውን ሂጃብ አስወልቃ ጸጉሯን ፈተሽኩት አላለች መሰላችሁ? እና ሂጃብሽን አውልቂ ስላት እንዴ ሂጃቤን ለምን አውልቃለሁ ሀራም ነው ምናምን አለችኝ። የምን ሀራም ነው? እዚህ አካባቢ እኮ አጅነቢ ወንድ እኮ የለም፣ እኔም እኮ እንዳንቺ ሴት ነኝ ብዬ አልኳት። እሱ አላወልቅም ብላ እምቢ አለች። በዚህ አጋጣሚ በመዝናናትም ሆነ አውቁትም ብላችሁ አንዳንድ የምትልከሰከሱ እህቶች ካላችሁ ወላይ ጥሩ አይደለም። የሀገሬ ልጆች አያችሁ፣ እንደሰማችኋት በናት ማል ኢትዮጵያን ያለችው ገባችሁ? ከእሷ ቤት የሰራችውን ሰራተኛ ብቻ ስሟን ጠርታ አልተናገረችም ማለት ነው። ስለዚህ እንደዚህ የምታደርጉ እህቶች ካላችሁ ጥንቃቄ አድርጉ። እና እንግዲህ ሰው እውነቷን ውሸቷን የማውቀው ነገር የለም። እና ጸጉሬሽን ግለጭ ስላት አልገልጥም ብላለችኝ። በመጨረሻ ግን ሳታስበው ቡግ ሳደርግባት የኔን ተውካ አድርጋ አገኘኋት ነው ያለችው ማለት ነው። የኔን ጸጉር ጌጥ
ተጠቅማ አገኘኋት። ሌሎን ተውትናለች ማለት ነው። ከዛ በኋላ ሻንጣዋን ስፈትሸው በተደጋጋሚ ሻምፖ የለኝም፣ ሻምፖ አንጭሌ፣ ባዝሊን የለኝም፣ ባዝሊን አንጭሌ ትለኛለች። እኔ ደግሞ ከመቼው እየጨረሰች ነው እያልኩ ጥያቄ ይሆንብኛል። ነገር ግን ምንም ሳልል አመጣላታለሁ እና ለካ እሷ የማመጣላትን ሻምፖና ሳሙና ባዝሊን ዝም ብላ ነበር ሻንጣ ውስጥ የምታጠራቅመው። የለኝም ስትል የነበር ለካ ውሸቷን ነበረ። ሻንጣዋን ስከፍተው በጣም ብዙ ሻምፖ፣ ባዝሊኖችን፣ ቅባቶችን አገኘሁ እና እነሱን አትመኗቸው እያለች ነው ማለት ነው። ከዚያም አልፎ በጣም ብዙ የራሴን ልብሶችን እዚያ ውስጥ አገኘኋቸው። ብቻ ብዙ ነገር ብላለች። እንግዲህ እኔ በእርግጥ አላምናትም፣ ግን ለእናንተ ለጥንቃቄ እንዲጠቅማችሁ ነው። በነገራችን ላይ ከዚህ ላይ ልንገራችሁ የሀገሬ ልጆች፣ አዲስ ለመጣችሁ ነባሮች ህይወት በራሷ ጊዜ አስተምራናለች ማለት ነው። ወላሂ ነው የምላችሁ። በሰላሙ ጊዜ አንፈልግም ብሎ የሰጧችሁን እቃ ራሱ እናንተ በተለይ ከዚያ ቤት እኔ አልፈልግም አልሰራም ካላችኋቸው በሰላሙ ቀን የገዙላችሁን የሰጧችሁንን ልብስ በቃ እንትን ይሏችኋል ማለት ነው። ሰርቀሽ ነው የሚሏችሁ፣ ስማችሁን ነው የሚያጠፋችሁ። በቃ ምክንያት ነው የሚፈልጉ የሀገሬ ልጆች። ለደላሎች እንደዚህ አድርጋኝ ይሄን አድርገኝ ብሎ መናገር ይፈልጋሉ። እና ስለዚህ ጥንቃቄ አድርጉ። የሆነ እቃ ሲሰጧችሁ ራሱ ደጋግማችሁ ጠይቁ። ሀላሳናማ ባህዳ ሲሏችሁ አልፈልገውም ይሄን ነገር ሲሏችሁ እውነትሽን ነው አትፈልጊም ብላችሁ እርግጠኛ መሆን አለባችሁ። ገባችሁ? እንዲሁ ብትችሉ ግን የእነሱን ኮተት ነገር እንዲሁ ከእቃችሁ ባትጨምሩ ደስ ይለኛል። ምክንያቱም ስሙ ነው የሚብሳችሁ የሀገሬ ልጆች። የሆነ ነገር ኮሽ ብሎ ሻንጣችሁ ከተፈተሸ በቃ ሰላማችሁን ነው የሚነሷችሁ፣ ስማችሁን ነው የሚያጠፉት የሀገሬ ልጆች። እና አሁንች መዳም ትጠቀሙ ማትጠቀሙ አንድ ገዝታላታለች። እሷ ግን በዚያ ወቀሰቻት። ያማል በቃልና ሻንጣዋን ስከፍተው የኔና የልጆችን ልብስ አገኘሁት ብላለች ማለት ነው። የሀገሬ ልጆች የኔንም የልጆችንን ልብስ አገኘሁት ብላ እንግዲህ ከስድቡም አልፎ በጣም እየረገመቻት ነበር ማለት ነው። በጣም እየረገመቻት ነበር። አላህ ይባርካት። ብዙ ነገር እያለቻት ነበር ወላሂ። ከዛ ሻንጣዋን ስትፈትሽ እንደዚያ አገኘሁ እና ኢትዮጵያኖች እንደዚህ ናቸው እያለች እንግዲህ ስም ጠርታ ሳይሆን ሀገር ጠርታ ቪዲዮ ሰርታለች ማለት ነው። ከዛም አልፎ ደግሞ እኔ ገና ወደ ቤት የስትገባ ነግሬያታለሁ። ማትሮሚ ትሰውር እሺ ብያታለሁ ማለት ነው። አንድም ነገር ቤቴ ውስጥ እንዳትቀርጭ ብያታለሁ። ለመዳምን ያልቀርጽ ምናምን ነገር ብላይ ነበረ። ከዛ ወደ መክተብ ልወስዳት ስል አስቀድሜ ስልክሽን ከፍተሽ ስጭኝ አልኳት። ምንም ነገር የለውም ብላ እሷ ተከራከረችኛለች ማለት ነው። ምንም ነገር የለውም ብላ ተከራከረችኝና አይ አምጪው ብዬ ስቀበላት ግን ወላሂ ነው የምላችሁ ልጅ የራሱ ሂጃብ ሳትለብስ ራሱ በቁምጣ ምናምን ፓስ እንትን ቀርጻት አገኘው። ታስቡት ምን ልታደርገው ፈልጋ ነው። ከዚያም አልፎ ደግሞ ይሄ በወረቀት ፎቶ አለ አይደለ? እሱም ፎቶም ደግሞ ይዘው አገኘሁት። የልጄንም ደግሞ ጸጉሯን አገኘሁት ምናምን። ይሄ ብዙ ነገር እያወራች ነበር ማለት ነው። በጥቅሉን የምልላችሁ ፈልጌ ነው እሱ አልፈልግም ስላለቻ ስለተናደደች ነው። ገብቷችሁ እንግዲህ ስትናደድ ከቪዲዮም አልፎ እርግማኗን ሁሉ ሰምታችኋል። እና አዲስ የመጣችሁቶቼ ሞኝ እንዳትሆኑ እሺ። አያውቁትም እነሱ አያዩትም፣ እነሱ እንደዚህ ናቸው ይረሱታል ምናምን ብላችሁ እንዲው ተታላችሁ ያልሆነ አርሴ ኩርሲ ነገር ከነሱ አንስታችሁ እቃችሁ ውስጥ እንዳታስቀምጡ። ይሄን ገዝቼላት ነበር አልተጠቀመችውም ምናምን የምትለውን ነገር የራሷ ጉዳይ፣ መብቴ ነው። የምፈልገውን ነገር ነው የምጠቀም። ነፍ ልብስ አለ ከዛሬ 10 ዓመት በፊት የተገዛልኝ ልብስ ከነ ወረቀቱ አለ። ለብሼው አላውቅም። ምን አገባት ብለብሰው ባለብሰው። በጣም ይናደዳሉ በነገራችን ላይ በዚህ ነገር። የኔ መዳም በፊት ጡት ማሰሪያና ፓንትራ ስትገዛ ቁጥር የለውም። ወላሂ ነው የምላችሁ በደርዘን ነበር የምታመጣልኝ ማለት ነው። ከዛ እንዴት መርዚ ሁኔታ እናሸት አለቻት እና ለምንድን ነው የምትወስጅላት? የምንገዛላችሁን እኮ አይለብሱትም፣ አውቀው አስቀምጡ እኮ ሀገራቸው ሲሄዱ ነው የሚወስዱት ብላ አሁን እንደ ድሮ አትገዛልኝም። ትገዛልኛለች ግን እንደ ድሮ አይደለችም። እና እስከዚህን ድረስ ነው የሚከታተሉን። ገብቷቸዋል። ይገዛላቸዋል፣ አይለብሱም፣ ያስቀምጣሉ። እኛ ስናቸው የቆየ ልብስ ይለብሳሉ። ከዚህ ሀገራቸው ሲሄዱ ይዘው ይሄዳሉ። እኛ የምንገዛላቸው እዚህ እንዲለብሱ እንጂ እኮ ሀገር ይዘው እንዲሄዱ አይደለም ብለው ራሱ ያስባሉ። እና ይቺ ሴትዮ ሻምፖና ሳሙናውን ባለመጠቀሟ ራሱ በጣም ተናዳባታለች። በጣም ከምላችሁ በላይ ማለት ነው። እና የእነሱ የሆነ ነገር አትንኩ የሀገሬ ልጆች። እንዲሁ በስህተትም ሆነ እንዲሁ ምን ልበላችሁ ወሌ በጣም ከባድ ነው። አነጋገሯ በጣም ነው የምታስጠለች መደም ማለት ነው። እርግማኗ ራሱ ይሄ ነው አይባልም። እሺ እና ጥንቃቄ አድርጎ አዲስ የመጣችሁ በተለይ አትመኗቸው። ወላሂ እንዳልኳችሁ በተለይ እናንተ ደግሞ እኔ ከዚህ ቤት አልሰራም ብላችሁ ከወጣችሁ ባሰርቁም ባትቀጥፉም የሆነ ጥፋትን ባይገኝባችሁ የእናንተን ስም ለማጥፋት የማታደርገው ነገር የለም፣ የማትጭረው ነገር የለም። የሀገሬ ልጆች አሁን እሱ የተናገረችው ሁሉ እኮ እውነት ላይሆን ይችላል። ገብቷቸዋል። እሷ ግን ወታ እየተናገረች ነው። ሌላ የሚሰሙ አረቦች እንግዲህ እውነት መስሏቸው ያምኗታል። እኛ ግን ስለምናውቃቸው የእነሱን ክፋት እናውቃለን። እና እንዲሁ ለጥንቃቄ ከጠቀማችሁ በማለት ነው።
ብቻ ከባድ ነው። በየቤቱ ያለ ጉድ ሀገሬ ልጆች። አሳክሚ ስትላት እምቢ አለቻት። ከዚያ እምቢ ስትላት ደግሞ እሷ እያመማት መስራት አልፈለገችም። ጀግና ነች። ሕክምና ውሰጂኝ ስላለቻት ብቻ የተናደደችባት